ቁርአን ለሰው ልጆች በአጠቃላይ መመሪያ ሊሆን የተላከ የተከበረ መለኮታዊ መመሪያን የያዘ የአላህ መጽሐፍ ነው። አላህ Subhanahu Wa Ta'ala ቁርአን ላይ ይህን ሲያብራራልን አሊፍ ላም ሚም ገና ምዕራፎቹ ሲጀመሩ ፋቲሃን ከቀራም በኋላ ቁርአን ውስጥ ረጅሙ ሱራ የሚባለው ሱረቱል በቀራ ላይ ሲጀምር አሊፍ ላም ሚም ذلك الكتاب يا مصحف እኮ لا ريب ጥርጥር የለው لا ريب فيه هدى للمتقين እነዛ አላህን ለሚፈሩ ሰዎች መመሪያ ለመሆኑ ጥርጥር የለው። ቁርአን መመሪያ ነው። የሰው ልጆች ሊኖሩት ህግጋቶቹን ሊተገብሩት በርሱ መነሻና መድረሻነት ህይወታቸውን ሊቃኙበት ወደ እነሱ የተወረደ የአላህ መልእክት ነው። የአላህ ደብዳቤ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአንን ኑረውት አስተምረውት አልፈዋል። እናታችን አይሻ አላህ ስራዋን ይወደድላትና እናታችን አይሻ ስትጠየቅ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነብዩን ስነ ምግባር ንገሪን አኽላቃቸውን ሲባል كان خلقه القرآن የርሳቸው ስነ ምግባር ቁርአን ነበር። ምን ማለት ነው? ቁርአን ነበር። የቁርአን ትእዛዛትን በስርዓት ይተገብራሉ። ቁርአንን ይኖሩት ነበር። ትእዛዛቱን በመፈጸም ክልክላቶቹን በመታቀብ ቁርአንን የሚኖሩ ነበሩ። በፍትህ ይፈርዳሉ። ቁርአን በፍትህ ስለሚያዝ የሰውን ሐቅ አይነኩም ቁርአን እሱ ስለሚከለክል አላህ ውሸታሞችን አይወድም። ስለዚህ እሳቸው አይዋሹም። ቁርአን የህይወታቸው ሙሉ የተቃኘበት መመሪያ ነበር።